ብዙ የተቸገሩ ሰዎችን በመርዳት እንዲሁም ከጎዳና ላይ ሰዎችን እያነሳ የሚረዳው ማስተር አብነት በዚህ ሰዓት እርዳታችሁ ያስፈልገኛል ጸሎት አርጉልኝ እያለን ይገኛል። አርቲስት ሰላም ተስፋዬ 1 ሚሊዮን ብር እንርዳ እያለችን ነው። ባለሀብቱ ወርቁ አይተነው ደግሞ በጣም አስገራሚ ቪዲዮ ተለቆበታል። እነዚህን አንድ ላይ ይዤላችሁ ቀርብ ያለው። ሰላም ውድ ያገሬ ልጆች እንዴት ናችሁ? ዛሬም እንደተለመደው ከሶሻል ሚዲያ አነጋጋሪ የሆኑ ቪዲዮችን ይዤላችሁ ቀርብ ያለው። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ይሄን ጨዋ ፋሚሊ መቀላቀል ትችላላችሁ። ሐሳብ አስተያየቶቻችሁን ኮሜንት ሴክሽን ላይ በጨዋ ደንብ ስጡኝ። እንደተለመደው ማይ ፋሚሊ ይሄን ቪዲዮ ላይክ አድርገን እንጀምራለን። ወደ ቪዲዮ። ሰላም እንደምን ቆያችሁ? መታመሜን ሰምታችሁ በጣም ብዙ ሰዎች እየተጨነቃችሁ ነው። መታመሜን የነገርኳችሁ እንድትጨነቁ ፈልጌ ሳይሆን እንድትጸልዩልኝ ስለሚፈልግ ነው። በእርግጥ አዲስ ሚዲያ ኔትወርክ ጋር በነበረን ኢንተርቪው ቆይታ ጋዜጠኛው በድንገት ሲጠይቀኝ መታመሜን ነገራችኋለሁ። አሁንም ቢሆን ሁላችሁም በየእምነታችሁ እንድትጸልዩልኝ እፈልጋለሁ። ህመሙ የጀመረው አሁን አይደለም፣ ተላምደናል። ዛሬ 1 ዓመት ከ5 ወር አካባቢ የሚሆን ይመስለኛል። ያኔ ጎፋ በመሬት ናዳ ምክንያት ወገኖቻችን በሞቱ ጊዜ ለማገዝ እዛ ነበርኩኝ። እዛ ታመምኩ። ከዛ በኋላ ህመሙ በዛው ነው የቀጠለው። እስካሁን ባለው የህክምና ክትትል እያደረኩ ነው። ቀጣይ ያለው የህክምና ሁኔታ በቅርቡ ከሀገር ውጪ ሄጄ በቂ ህክምና አደርጋለሁ። ህክምና ብቻ ሳይሆን በዚህ ሰዓት ለኔ የሚያስፈልገው ኢትዮጵያ እናቶች፣ ኢትዮጵያ አባቶች፣ ወጣቶች ሁላችሁም በየእምነታችሁ እንድትጸልዩልኝ እፈልጋለሁ። እኔ ወደ ህክምናው እስከሚሄድ ድረስ የታመሙ አልጋ ላይ ያሉ ወገኖችን እያሳከምን እንቆያለን። በመጨረሻም አንድ ማለት የሚፈልገው በዚህ ሰዓት ለኔ የሚያስፈልገኝ አንድ ነገር ብቻ ነው። አሁን ከሚነግራችሁ ነገር ውጪ ለኔ ምንም ነገር አያስፈልገኝም። ሁላችሁም በየእምነታችሁ ጸልዩልኝ። ጸሎትና ጸሎት ብቻ ነው የሚያስፈልገኝ። ከዛ በተረፈው እግዚአብሔር ሁሉን ይችላል። አመሰግናለሁ። ማስተር አብነት ይሄ ህመም ከጀመረኝ ከ1 ዓመት በላይ ሆኖኛል እያለ ነው። እኔ ግን ማስተር አብነት ብቻ አይመስለኝም፣ የመቄዶንያ ቢኒያምም እንደዚሁ ህመም ያለበት ይመስለኛል። ለእንደዚህ አይነት ሰዎች ግን መንግስት ራሱ ለምንድን ነው ድጋፍ የማያደርግላቸው? ማለት እነዚህ ሰዎች ብዙ የተቸገሩ ሰዎችን እየረዱ ነው። ለራሳቸው የማይኖሩ ሰዎች ናቸው። እንደነዚህ አይነት ሰዎችን መንግስት ራሱ ለነሱ የተለየ ነገር ሊያደርግላቸው ይገባል ብዬ አስባለሁ። የተለየ ስል በጤናው ዘርፍ ቢያንስ እነሱ ቤት መኖሪያ የተንደላቀቀ ነገር አይፈልጉም። እንደዛ ቢፈልጉ ኖሮ ይሄንን አይነት ኑሮ የሚኖሩ አይመስለኝም። ግን ለነዚህ ሰዎች ዋና የሚፈልጉት ነገር ጤና ነው። የጤና ነገር ደግሞ ከመንግስት ሙሉ ወጪ መደረግ አለበት ብዬ አምናለሁ። እስኪ እናንተን ሐሳብ አስተያየት ኮሜንት ሴክሽን ላይ ጻፉልኝ። በጣም አዝናለሁ። በኔ ምክንያት ይህ ሁሉ ህዝብ እንዲጨነቅ በማድረጌ በጣም በራሴ አፍሬያለሁ። ማንንም ሰው ባያቅና ባይሰማ በጣም ደስ ይለኝ ነበር። ያው በአንዴ ወጥቷል፣ ምንም ማድረግ አልችልም። እረዳለሁ፣ በደንብ ይገበኛል። እንደ ወንድማችሁ አይታችሁኝ በጣም ስለምትወዱኝ እየተጨነቃችሁ እንደሆነ በደንብ ይገበኛል፣ እረዳለሁ። በጣም የምትወዱኝ ከሆነ በጣም ለኔ የምትጨነቁልኝ ከሆነ አሁን የሚላችሁ ነገር እንድታደርጉ በትህትና ነው የሚጠይቃችሁ። ለኔ በዚህ ሰዓት ምንም አይነት የገንዘብ እርዳታ ወይም ድጋፍ አያስፈልገኝም። ለኔ በዚህ ሰዓት የሚያስፈልገኝ አሁንም ደግሜ የምነግራችሁ የኢትዮጵያ እናቶች ጸሎት፣ የኢትዮጵያ አባቶች ጸሎት፣ የወጣቱ ጸሎት፣ ሁሉም በየእምነቱ እንዲጸልይልኝ፣ ሙስሊሞች ዱዓ እንዲያደርጉልኝ ብቻ ነው የሚፈልገው። ከዚህ ውጪ ግን ሌላ ነገር የሚሆን ከሆነ
ሌላ ህመም እየታመምኩባችሁ እንደሆነ በደንብ እንድትረዱልኝ ፈልጋለሁ። ከምንም በላይ እግዚአብሔር የናንተን ጸሎት የናንተን ልማና ሰምቶ እኔን እንደሚፈውሰኝ አምናለሁ። ለኔ የሚያስፈልገኝ በዚህ ሰዓት ላይ ይህ ብቻ ነው። ምናልባትም ይህንን አጋጣሚ በመጠቀም በእኔ ስም የተከፈቱ በጣም ብዙ ፌክ አካውንቶች አሉ። ገንዘብ እንዳይሰበሰብ አደራ ማለት እወዳለሁ። ይህንን መልእክቴ ደግሞ ለሁሉም አድርሱ፣ ጸልዩልኝ። ሌላ ምንም እርዳታ አያስፈልገኝም። አመሰግናለሁ። እንደዚህ ታሞ እንኳን እያሰበ ያለው ለህዝቡ ነው። ያው እውነት ነው፣ ህዝቡ እያለቀሰ ብዙ ሰዎች ቪዲዮ ሰርተዋሉ። ማታ ላይቭ ላይ የቲክቶክ ላይቭ ላይ ብዙ ሰዎች ጸሎት እያደረጉ አይቻለሁ እኔም እና ምን ያህል በውስጣችን እንደገባ የሚያሳይ ነገር ነው። የቅርቡ ሰዎች ጎፈንድሚ ለመጀመር እንቅስቃሴ ጀምረው ነበረ፣ ግን እሱ ይሄንን ሰምቶ ነው መሰለኝ እኔ ምንም አይነት የገንዘብ እርዳታ አልፈልግም ብሏል። ያው ከጸሎት ውጪ ምንም አይነት የገንዘብ እንቅስቃሴ እንዲደረግ በስሜም እንዲጀመር አልፈልግም ብሏል። እንግዲህ ሁላችንም ጸሎት እናድርግለት። ቤተሰብ የማስተር አብነትን ህመም ስንሰማ ብዙዎቻችን አዝነናል። በጣም የሚገርማችሁ ከ2 ወር በፊት ኢትዮጵያ በነበርኩ ሰዓት ተገናኝተን ቁጭ ብለን እያወራን በሚያሳዝን ድምጽ ተሜ ያመኛል ብቻ ነው ያለኝ እና ለምን አትታከምም ብየዋለሁ። በእርግጥ በጊዜው ግን እስቲ ታከማለሁ ግን ያመኛል ተሜ አለኝ እና ምናልባት እሱና ማስተር አብነትና ዶክተር ቢኒያም መቄዶንያ ማለት ነው ሁለቱ የኢትዮጵያ ህዝብ ብናሳክማቸው ምናልባት ከሀገር ውጭ ሞቶ መታከምም ካለባቸው ወጣው እንዲታከሙ ህዝቡ የሆነ ነገር ማድረግ አለበት ብዬ አስባለሁ። በተለይ ለተቸገሩት ወገኖቻችን ቀድሞ የሚደርሱ ለሌሎች ማራያ የሚሆኑ ሁለቱ በተለይ በጣም የኢትዮጵያ ህዝብ ውስጥ ልብ ውስጥ ያሉ ናቸውና ዶክተር ቢኒያምም ከዚህ በፊት አልታከምም ብሏል ነው ሲባል የነበረውና እሱም በተለያዩ የሃይማኖት አባቶች ሊሆን ይችላል በደንብ አድርገው እንዲታከም ማድረግ ነው። አንድ ሰው ካለፈ በኋላ እንዲሰራ ነበር፣ ደግ ነበር፣ ምርጥ ነበር ከምንል ቢታከሙ መልካም ይመስለኛልና ያሳዝናል። አንዳንዴ በራሱ ስራው ስትረስ ያደርጋል፣ ለራሱ ጊዜ ያሰጥም ብዙ ጊዜ ከዛ አንግል ማስተር አብነት እግዚአብሔር እንዲምረው በጸሎት ማገዝ አለብን። ከጸሎትም በተጨማሪ ግን ህክምና ማግኘት አለባቸው ብዬ አስባለሁና ሁለቱ በተለይ አንደኛ ሰውነታቸው በጣም ደክሟል። አይታችሁታል። ሰውነታቸው የደከመ ፊት የታመመ ፊት ነው በቃ ያስታውቃል። የአብነትም እኔ አይቼው በየጊዜው እየከሳ ነው የሚሄደው፣ ዶክተር ቢኒያምም እንደዛው። ስለዚህ እነዚህን ሁለት ወንድሞቻችንን እንድናሳክማቸው ሁሉም ሰው ሊተባበር አሪፍ ነው ብዬ አስባለሁ። ያሳዝናል እንግዲህ አንዳንዴ ዋናው ነገር መረባረብ ነው፣ ሳይረፍድ ማለት ነው። ማሳከም አለብን። ለብዙ ሰዎች እርዳታ ላይ መነሳሳትን የፈጠሩ ከራስ አልፎ ሰው መርዳት ምን እንደሆነ ያስተማሩ ሰዎች ናቸውና እንግዲህ እንደዛ እናርግ። ግን እኔም ባገኘኝ ሰዓት ኢትዮጵያ ምንም ያልጠየቅኩት ብቻ እየበላን እያወራን እየተጫወትን ስለ ስራው በርታ ምናምን እያወራው በመሃል ብቻ ተሜ ያመኛል በቃ ያመኛል አለኝ። ቶኑ ራሱ ያሳዝናል። እንደዛ ነው ያለኝና እስቲ እንረባረብና የሆነ ነገር እንፍጠር ለማለት ነው እንዲታከሙ። በዚሁ አጋጣሚ ኢትዮጵያ ዶክተሮች፣ ሐኪሞች ትብብር ቢያደርጉ ከዛም ውጭ ወደ ውጭ መውጣት ካለባቸው የሚመለከታቸው አካል ድጋፍ እንዲያደርጉ በውጭም ያለው አድርገው ቢታከሙ ላለው መልካም ጊዜ። እነዚህ ሁለት ሰዎች ለኢትዮጵያ በጣም ጠቃሚ ሰዎች ናቸው። ምንም አይነት ችግር ሳይገጥማቸው ታክመው መምጣት አለባቸው ብዬ ነው የማስበው። ሰላም እንደምን ቆያችሁ? መታመሜን ሰምታችሁ በጣም ብዙ ሰዎች እየተጨነቃችሁ ነው። መታመሜን የነገርኳችሁ እንድትጨነቁ ፈልጌ ሳይሆን እንድትጸልዩልኝ ስለሚፈልግ ነው። በእርግጥ አዲስ እንደሰማችሁት እንግዲህ ማስተር አብነት መታመሙን ብዙ ሚዲያ ላይ ሰዎች ሼር እያደረጉ ነው። የምር ደንግጫለሁ። በጣም አስደንግጦኛል። ህመም ብዙ ሰው ይታመማል፣ ግን አስደንግጦኛል። ለምን መሰላችሁ? ያለማጋነን እግዚአብሔር በሚያውቀው ዛሬ እሱ ስለታመመ ሳይሆን ሁልጊዜ ምን አስብ ነበረ ራሱን እንዲጠብቅ የሚነግረው ሰው። እኔ ዳይሬክት ኮሙኒኬት ከሱ ጋር አድርጌ ስለማላቅ ሁሌ ግን ሳይ ያሳዝነኛል። በጣም
ራሱን ጥሎ ራሱን ረስቶ ነው ሌሎችን የሚያግዘውና ሁሌ ምን አለ ራሱን እንዲጠብቅ ራሱን እንዲንከባከብ ከጎኑ ያሉ ሰዎች ቢነግሩት እል ነበረ። ምክንያቱም ያስታውቃል፣ ሰውነቱ ተጎድቷል፣ ሁሌ መባከን ነው ከሌላ ጋርና መታመምህ ቢያስደነግጠኝም እንደ 1% እግዚአብሔር ግን ምህረት እንደሚያደርግልህ አምናለሁ፣ እጸልያለሁኝ። አሁንም ግን ባለህ ጊዜ ሕክምና እያደረግ እረፍት ብታደርግ ራስን ብትንከባከብ፣ ምክንያቱም አንተ ስትኖር ነው ሁላችንም ላለን ራእይ እኛ ስንኖር ነው ራእዩ የሚቀጥለውና ዛሬ አንተ ስለታመምክ አይደለም ረጅም ጊዜ እያንዳንዱን ቪዲዮን ባየው ቁጥር ፊትህን አያለው ድካምህ አያለው ግን እረፍት አድርግ ቢሉት ራስን ጠብቅ በቃ ጊዜ ውሰድ ደግሞ አንዳንዴ እረፍት አድርግ ቢሉት ብዬ አስባለሁ። ግን እኔ ማለት አልቻልኩም ላንተና ዛሬም አረፈደም እረፍት አድርግ ሕክምናን ተከታተል። ደግሞ የረዳሃቸው አብረሃቸው የቆምክ ምስኪኖች አምላክ ይምርሃል እንደሚምርህ አምናለሁኝ። እና ግን አንድ ነገር ላለው በዚህ አይነት ሁኔታ ለሌላ ሰዎች የምትኖሩ ሰዎች ራያችሁ እንዲቀጥል ከፈለጋችሁ ራሳችሁን ጠብቁ። ምክንያቱም ራይ የሚቀጥለው ባለ ራይ ሲኖር ነው። ሌላው ማን ነው የመቄዶንያው ቢኒያም ራሱ ሁሌ ነው የምለው እግዚአብሔር ምስክሬ ይሄ ሰው በቃ ራሱን ጥሎ ራሱን ረስቶ እንደሆነ ያስታውቃልና የሆነ ነገር ቢሆኑ ጸጸት እንደ ሀገር ነው ጸጸቱ። ስለዚህ እንደዚህ ህዝብን ደሃን ሰብስባችሁ እየረዳችሁ የብዙዎች ተስፋ የሆናችሁ ሰዎች እንኳን ለደሃው ለተስፋ ለምትሆኑት አይደል እኛ እንኳን ምሳሌ ናችሁና እንደዚህ አይነት ስራ ላይ የምትሳተፉ ወንድሞች ራሳችሁን ጠብቁ፣ ረፍቱ ሰዱ አንዳንዴ እና ማስተር አብነት እግዚአብሔር ጨርሶ ይማርህ። እንጸልይልሃለን። ሁላችንም ደግሞ በእምነታችን እንጸልይለት። እንግዲህ አደባባይ የወጣ ሰው በመልካም የምናቀውም እንደዚህ ያሳሳናል እንደ ራሳችን ሰው ሌላውም እንደዛውና እግዚአብሔር ጤናን ይመልስልህ፣ እግዚአብሔር እድሜ ይጨምርልህ፣ 1000 ዓመት ኑርልን። እንግዲህ ሰው ሲታመም ብቻ አይደለም ራሱን የሚጠብቀው ባይሆን ጥሩ ነበር። ግን እኔ ውስጤ ሳስብ የነበረው ረጅም ጊዜ ነው። እግዚአብሔር ጨርሶ ይማርህ። ሌሎቻችንም እንጸልይለት። ሁላችሁም ግን በእንዲህ አይነት የትኞቻችሁ እናቶችን ብትሆኑ አባቶችን ብትሆኑ ለልጆቻችሁ ለመኖር ራሳችሁን ጠብቁ። በቃ የምንኖርለት ኃላፊነት አለው። እያንዳንዳችን የምንኖርበት ዓላማ ቢለያይም ሁላችንም የራሳችን ኃላፊነት ስላለብን ኃላፊነትን ለመወጣት ራሳችን እኛ መኖር አለብን በተቻለ መጠንና ይሄንን ያልኩትኝ ሳስብ የነበረውን ሳልለው መታመሙ ስለሰማው ጸጽቶኝ ነውና ሁላችሁም ጸልዩለት። እስኪ ስለ ማስተር አብነት ጥቂት ነገር እኔም ልንገራችሁ። ሁሉ ጊዜ ስለ ማስተር አብነት ቪዲዮ ስሰራ ወይም ደግሞ መድረክ ላይ የማወራ ከሆነም እሱ እየታመመ ለሌሎች ህመም የሚጨነቅ እሱ ሳይበላ ሌሎች እንዲበሉ የሚያደርግ ብዬ ስናገርም እሱ ግን ሁሉ ጊዜ ይናደድብኝ ነበር። እንዲህ አትበል ይለኛል። ምክንያቱም ደግሞ እኔ እስከዛሬ ስሙን ጠርቼው የማላፍረው አምላኬ ያድነኛል፣ ከብዙ ችግሮችም አውጥቶኛል። ይሄን ጉዳይ ህዝብ መስማት የለበትም፣ እኔው እችለዋለሁ፣ ከእግዚአብሔር ጋር እነጋገርበታለሁ፣ ለዚህ መፍትሄ አገኛለሁ ይላል። አመት ከምናምን ጀምሮ ይሄንኑ ንግግር ከአፉ ጠፍቶ አያውቅም። ነገር ግን እኔ እየተመለከትኩት ነው። ይሄ ሰው ያማዋል፣ ይሄ ሰው ምግብ አይበላም። ነገር ግን ስራው ሁሉ ሌሎች እንዲታከሙ፣ ሌሎች ምግብ እንዲበሉ ሲሆን እጅግ በጣም ውስጤ ይረበሽ ነበር። ማስተር አብነት ብዙ ጊዜ ራሱን አሳልፎ ለሰዎች የሰጠ ነው። ምክንያቱም ደግሞ ከአስክሬን ጋር አስክሬን አንስቶ በዚህ ጊዜ የአይምሮ ጭንቀቶች ይፈጠራሉ። እንዲሁም ደግሞ ከታመመው ጋርም አብሮ ታሞ ነውና የሚሰራው እጅግ በጣም ብዙ ተደራራቢ የአእምሮም ሌሎች የህመም ችግሮችም እንግዲህ እንደሚያጋጥሙት እናንተም ታውቃላችሁ ብዬ አስባለሁ። እሱ ግን ይህን ጉዳይ ማንም እንዲያውቅ አለመፈለጉ ደግሞ ሌላ ችግር ነበር። ታዲያ እንደ ቅርብ ጓደኛም እንዲሁም ደግሞ እንደ ቤተሰብም ስለ ማስተር አብነት ከዚህ በላይ ብዙ ነገር ማለት አልችልም። ሁላችሁም ጸልዩለትም፣ የተሻለ ሕክምና እንዲያገኝም የምንችለውን ሁሉ እናደርጋለን። በዚህ ጉዳይ ላይ ታዲያ ቀጣይ ሁሉን ነገር አረጋግጬ ከሱም ጋር ተነጋግሬ ያለውን ነገር እንዴት ነው የኢትዮጵያ ህዝብ ማወቅ ያለበት፣ ምንድነው መደረግ ያለበት የሚለውን ጉዳይ መረጃን ወደ እናንተ የማደርሳችሁ ይሆናል። ሰላም ቤተሰብ ሰላማችሁ ይብዛ። ማስተር አብነት ወንድማችንን አሁን አናግሬው ነበር ከመሸ። በአሁን ሰዓት እኔ የምፈልገው ወንድምና እህቶቼ በጸሎት አብረውኝ እንዲሆኑ ነው። ከዚህ ውጪ በስሜ ማንኛውም ነገር የሚሰበሰብ ነገር ከኔ አይደለም።
ልሰብስብም ላሉ ወንድምና እህቶቼ ወደፊት እኔ ስፈልግ ራሴ ነግራችሁና ከዛ በኋላ ይሄን እናደርጋለን። ለጊዜው ግን ጸሎት አድርጉልኝ ያለ ወንድማችን ስለሆነ አደራ በስሙ እንሰበስባለን ብለው የጀመሩ ሰዎች ማስተር አብነት ወንድማችን ይሄንን ከማንም አልጠየቅም። ለጊዜው ምንም የሚያስፈልገኝ ነገር የለም። ሲያስፈልገኝ ግን የኢትዮጵያ ሕዝብን የኤርትራ ሕዝብ ወንድምና እህቶቼን በሚያስፈልግ ሰዓት አሳውቃለሁ ብሎናል። እግዚአብሔር ቀላሉን ያደርግልህ። የምንወድ ማስተር አብነት ወንድማችን እግዚአብሔር ካንተ ጋር ይሁን። ሁላችሁም በጸሎት አብራችሁት ነው። ተባረኩ። ሰላም፣ እንዴት ናችሁ? ባለፈው ለመቄዶንያ በጎ አድራጎት 1 ሚሊዮን ብር እንሰጣለን ብለን ቻሌንጅ አዘጋጅተን ነበረ። እያየን ነው። ድጋፋችሁን ኮፒ ሼር እያረጋችሁ ነው፣ ፎሎ እያረጋችሁ ነው። አሁንም ገና ነው፣ ይቀጥላል። ስለዚህ ፎሎ ማድረጋችሁን፣ ለሰው መላካችሁን፣ ሌላ መሳተፍ የሚፈልጉ ሰዎች ገና እስከሚደርስ ድረስ ላኩላቸው። እናንተም ፎሎ ማድረጋችሁን እንዳትረሱ። አመሰግናለሁ። ሰላም ተስፋዬ ይህንን ቻሌንጅ ከጀመረች ትንሽ ቀናትን አስቆጥራለች፣ ግን እስከ ገና ድረስ ስለሆነ ሁላችሁም ይህን ቪዲዮ የምታዩ ሰዎች ቲክቶክ ከተጠቀማችሁ ገብታችሁ ፖፑላር ኤሌክትሮኒክስን ፎሎ እያረጋችሁ ለመቄዶንያ 1 ሚሊዮን ብር ገቢ እናስገኝ። ጀነኑ ጀነኑ ሳላያት አለቀቀም የልባደራ ባለዳ አዎ ባለዳ ጆሮ እንጂ ላይን እንግዳ መደወል አይሰለቸኝ ሳገኝሽ ጉልበት የለኝ ኮልኮልኮል አሁን ደውል ሹክ ሹክ የመውደድ አመል እናውጋ ልደውልና ቀልቤ ልቤ ካንቺ ነውና baby shall I call you baby shall I call you የልጅቷ የአንገት ሐብሏ ላይ ወርቁ የሚል ስም አለው። የወርቁ አይተነው አዲሷ ገርል ፍሬንድ ትመስለኛለች። ላቲን ነችም እየተባለ ነው። ለማንኛውም ማይ ፋሚሊ ለዛሬ ያስኩላችሁ ቪዲዮ ይሄንን ይመስል ነበር። ሌላ ጊዜ በተሻለ ቪዲዮ እስከምንገናኝ ድረስ ማጣት አያግኛችሁ፣ ማግኘት አይለፋችሁ። ሰላም ሁኑልኝ።